በመሬት ወረራ ላይ የሚሳተፉ ግለሰቦችን ለመቆጣጠር ተግዳሮት እንደገጠመው መንግስት አስታውቋል። ንፋስ ስልክ ላፍቶ ክፍለ ከተማ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ወደ መሬት ባንክ የገባን መሬትን በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች የሚገኙባቸው አካባቢዎች መሆናቸው ታውቋል። በሌላ በኩል ደግሞ በአንድ ወር ውስጥ ብቻ በህገወጥ ነዳጅ ንግድ ላይ የተሰማሩ 22 ሰዎችና 24 ማደያዎች ላይ እርምጃ መወሰዱ ተነግረዋል። በዚህ እርምጃ አራት ማደያዎች ሙሉ ለሙሉ እንዲታሸጉ መደረጉን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተያዘው የ2017 በጀት ዓመት 7 ወራት ውስጥ ህገወጥ የመሬት ወረራ በመፈጸም እጅ ከፍንጅ የተያዙ ግለሰቦች ላይ ህጋዊ እርምጃ ቢወሰድም አሁንም ወረራውን ሙሉ ለሙሉ ለመቆጣጠር ተግዳሮት እየተፈጠረበት መሆኑን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። በ2017 7 ወራት ውስጥ ከህገወጥ የመሬት ወረራ ጋር በተያያዘ ያጋጠሙ ችግሮች ምንድናቸው? በዚህ ህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦችስ ምን ህጋዊ እርምጃ ተወሰደ ደባቸው የሚል ጥያቄ ለባለስልጣኑ ቀርበዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር የሆኑት የምስራች ግርማ በሰጡት ምላሽ በተያዘው 6 እና 7 ወራት ውስጥ ወደ መሬት ባንክ የገባን መሬትን በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች እንደነበሩ ተናግረዋል። በዚህ ህገወጥ ወንጀል የተሳተፉ ምን ያህል እንደሆኑ ይፋዊ ቁጥር ከመናገር የተቆጠቡት ዳይሬክተሩ ነገር ግን ባለስልጣኑ አፋጣኝ እርምጃ በመውሰድ ለህግ እንዲቀርቡ ማድረግ ችሏል ሲሉ አስረድተዋል። እንደዚህ አይነት ህገወጥ ወረራ ለመፈጸም ከተሞከሩባቸው ክፍለ ከተማዎች መካከል ንፋስ ስልክ ላፍቶ ክፍለ ከተማ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ተጠቃሽ ናቸው ሲሉም የኮሚኒኬሽን ዳይሬክተሩ ተናግረዋል። ነገር ግን የደንብ ቁጥጥሩን ሙሉ ለሙሉ በብቸኝነት ለመቆጣጠር ተግዳሮት ስለሆነበት ይህንን ችግር ለመቀነስ ከተለያዩ ባለድርሻ ተቋማት ጋር በቅንጅት እየተሰራ መሆኑንም ዳይሬክተሩ ጨምረው ጠቁመዋል። ከዚህ በተጨማሪ የአሰራር ስርዓቱን በቀጣይ ለማዘመን በትኩረት እየተሰራ መሆኑን ገልጸዋል። በከተማዋ በአንድም ሆነ በሌላ መልኩ በየትኛውም ክፍለ ከተማ በህገወጥ ስራ ላይ እንቅስቃሴ የሚያደርጉ ግለሰቦችን ለመቆጣጠር በተሻሻለው ደንብ ቁጥር 167/2016 ዓ.ም በወጣው ህግ መሰረት ደንብ ተላልፈው በሚገኙ አካላት ላይ የሚጣልባቸው ቅጣት ቀድሞ ከነበረው በእጥፍ እንዲጨምር መደረጉንም ዳይሬክተሩ ተናግረዋል። በሌላ በኩል ደግሞ በአንድ ወር ውስጥ ብቻ በህገወጥ ነዳጅ ግብይት ላይ የተሰማሩ 22 ሰዎችና 24 ማደያዎች ላይ እርምጃ መወሰዱ ተነግረዋል። በዚህ እርምጃ 4 ማደያዎች ሙሉ ለሙሉ እንዲታሸጉ መደረጉንም ለማወቅ ችለናል። በኦሮሚያ ክልል በአንድ ወር ጊዜ ውስጥ ብቻ በህገወጥ መንገድ ነዳጅ ሲሸጡ የነበሩ 22 ሰዎች በእስራት እንዲቀጡና 24 ማደያዎች ላይ ደግሞ እርምጃ እንዲወሰድ ማድረጉን የክልሉ ንግድ ቢሮ አስታውቀዋል። የቢሮው የኢንስፔክሽን ዋና ዳይሬክተር አቶ ጌታቸው ቆጲሳ እንደገለጹት በክልሉ የነዳጅ እጥረት እንዲፈጠር እያለ የለም በሚሉና ከተቀመጠው የዋጋ ተመን በላይ በህገወጥ መንገድ ሲሸጡ በነበሩ አካላት ላይ ጥብቅ ቁጥጥር በማድረግ የተለያዩ ስራዎች ተሰርተዋል። ከየካቲት ወር ጀምሮ ህገወጦችን ለመቆጣጠር አዲስ ግብረ ኃይል መቋቋሙን አስታውሰው በዚህም ከፍተኛ ለውጥ የመጣ መሆኑን ተናግረዋል። በተለይ በነዳጅ ማደያዎች ላይ የሚስተዋሉ ችግሮችን ለማስወገድ በተቋቋመው ግብረ ኃይልና ቅንጅታዊ አሰራር መሰረት 24 ማደያዎች ላይ እርምጃ መወሰዱን አንስተዋል። ከ24ቱ ማደያዎች መካከል 4ቱ ሙሉ ለሙሉ እንዲታሸጉ መደረጉን አንስተው ሌሎቹ አስተዳደራዊና የጽሑፍ ማስጠንቀቂያ የተሰጣቸው መሆኑን ገልጸዋል። በዚህም መሰረት በመቱ ከተማ 1 ማደያ፣ በሻሸመኔ ከተማ 2 ማደያዎች እንዲሁም ደግሞ በሐረርጌ 1 ማደያ እንዲታሸጉ ተደርገዋል ብለዋል። እንዲሁም የነዳጅ ማደያ ባለቤቶችን ጨምሮ 22 ግለሰቦች በእስራት እንዲቀጡ መደረጉን አስታውቀዋል። ከዚህ በተጨማሪ አስተዳደራዊ እርምጃ፣ የጽሑፍ ማስጠንቀቂያና ንብረቶቻቸውን እንዲወረስ የተደረጉባቸው እንዳሉም አያይዘው ገልጸዋል። አክለውም በክልሉ በ7 ወራት ውስጥ በህገወጥ መንገድ ሲንቀሳቀስ የነበረ ከ360 ሺህ ሊትር በላይ ቤንዚንና ከ86400 ሊትር በላይ ናፍጣ በቁጥጥር ስር እንዲውል መደረጉን ተናግረዋል። በዚህም በአጠቃላይ ከ446 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲንቀሳቀስ በቁጥጥር ስር እንዲውል መደረጉንም አያይዘው ገልጸዋል። በክልሉ የሚስተዋለውን ህገወጥ የነዳጅ ግብይትን ለመቆጣጠር ከባለ
ባለድርሻ ተቋማት ጋር በትኩረት እየተሰራ እንደሚገኝም የክልሉ ንግድ ቢሮ የኢንስፔክሽን ዋና ዳይሬክተር አቶ ጌታቸው ጨምረው ተናግረዋል። በሌላ በኩል ደግሞ የህንፃ ግንባታ መስፈርት የማይጠብቁ ገንቢዎች ላይ ከሚጣለው ቅጣት የሚሰበሰበው ገቢ ከ3 ሚሊዮን ብር ወደ 65 ሚሊዮን ብር ከፍ ማለቱ ተገልጿል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ባወጣውና ከ2015 ጀምሮ ስራ ላይ በሚገኘው መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫን ጨምሮ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ ከሚጣለው ቅጣት የሚሰበሰበው ገቢ ከ3 እስከ 5 ሚሊዮን ብር የነበረው ወደ 65 ሚሊዮን ብር ከፍ ማለቱ ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ገዛኸኝ ደስሳ እንደገለጹት ይህ ከቅጣት የሚገኘው ገቢ ከፍ ሊል የቻለው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስ እንዲሁም ደግሞ ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ እየተወሰደ ባለው ጥብቅ ቁጥጥር ምክንያት ነው። በከተማዋ በ2016 በተደረገ ዳሰሳ ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በእነዚህ ህንፃዎች ላይ በየ4 ዓመቱ የሚደረገው ፍተሻ አሁን ላይ ወደ 2 ዓመት ዝቅ እንዲል መደረጉን ጨምረው ተናግረዋል። በዚህ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ ተብሎ ለተነሳው ጥያቄ አቶ ገዛኸኝ ሲመልሱ በአጠቃላይ ባለፉት 6 ወራት ውስጥ 36 የህንፃ መለያና የደረጃ ጥሰት የፈጸሙ ግለሰቦች ቅጣት እንደተጣለባቸው ገልጸዋል። እነዚህ ቅጣት የተላለፈባቸው ግለሰቦች ኮንትራክተሮች፣ የህንፃ ግንባታ አማካሪዎች፣ የወረዳ አመራሮችና ባለሙያዎች መሆናቸውን የገለጹ ሲሆን ከቅጣቱም ከ61 ሚሊዮን ብር በላይ መገኘቱን ተናግረዋል። አክለውም ከህንፃዎች የአደጋ ጊዜ መውጫ ብረቶች መስፈርት ወይም ስታንዳርድ ጋር በተያያዘ የሚወሰነው ቅጣትም የህንፃው ከፍታና የሚይዘው ክብደት ላይ ተመስርቶ እንደሆነም ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር እና ለመኖሪያ ቤቶች ደግሞ ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን አብራርተዋል። በሌላ በኩል ደግሞ የአሽከርካሪዎች የብቃት ምዘና ሊካሄድ መሆኑን ሰምተናል። በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት ለመለካት የሚያስችል አዲስ ሰነድ እየተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሮ ሐሰን የብቃት ምዘናውን ካበለጸገው ኤስዲኤስ ከተሰኘው ተቋም አመራሮች ጋር ውይይት አድርገዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ደግሞ ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረጉ ይገኛሉ። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይቶች እንደሚደረጉም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ እንደሚሰጥና በመጀመሪያው ዙር የሀገር አቋራጭ አውቶቡሶችንና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ቅድመ ዝግጅት መጠናቀቁን ከሚኒስቴሩ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ የኢትዮጵያ አእምሯዊ ንብረት ባለስልጣን እስከ 2015 ድረስ በዓመት በሁሉም መብቶች ጥቂት ምዝገባ ማከናወኑን አስታውቋል። የባለስልጣኑ ዋና ዳይሬክተር ወልዱ ይምሰል እንደገለጹት ተቋሙ በርካታ ዓመታት ማስቆጠሩን የገለጹ ሲሆን በእነዚህ ዓመታት የተለያዩ ስራዎችን ቢያከናውንም በሚፈለገው ልክ እንዳልነበረም ጨምረው አስረድተዋል። ተቋሙ ባለፉት 20 ዓመታት 500 ፓተንት መመዝገቡን ተናግረው ይህንን ለማሻሻል የምዝገባ ስርዓቱ ላይ ማሻሻያ ማድረጉን ገልጸዋል። ይህም የተነሳው በከፍተኛ ትምህርት ተቋማት የሚከናወኑ የምርምር ውጤቶችን ከማሳተም ባሻገር ፓተንት እንዲወጣባቸው ስለማይደረግ መሆኑን ጠቁመዋል። በዚህም የከፍተኛ ትምህርት ተቋማት የሚያከናውኗቸውን የምርምር ስራዎች ከማሳተም ባሻገር ወደ ፓተንት እንዲያሻግሩ ጥሪ ማቅረባቸውን ያገኘነው መረጃ ያመለክታል። በ2017 በጀት ዓመት 6 ወራት ግን 3000 መብቶችን መመዝገቡን የገለጸው ባለስልጣኑ ለቅጂና ተዛማጅ መብቶች፣ ለፓተንቶች ማለትም የግልጋሎት ሞዴሎችን ጨምሮ ለኢንዱስትሪያዊ ንድፎችና ለንግድ ምልክቶች የመብት ጥበቃ እያደረገ መሆኑ ታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።